ባህልና ስርዓት እየተሸነፈ እንደሆነ ማሳያው የመጨረሻው መጀመሪያ ላይ እንዳለን ግፈኞች መጨረሻ ላይ ወደ ህዝብ ነው የሚተኩሱት። ያለ መንግስት ይድረስልን ህዝባችንን በሩና በከባድ መሳሪያ የመታው መንግስት እንታገላለን። ግፈኞች ታሪካቸው ሽንፈት ነው፣ ስሪታቸው ሽንፈት ነው። ግፈኞች በዓለም ታሪክ ብቸኛው ታሪካቸው ሽንፈት። የአማራ ህዝብ ብዙ መከራና ስቃይ ያሳልፏል። የአማራ መሬት ብዙ መከራና ስቃይ ያሳልፏል። ቤተክርስቲያናችን፣ መስጊዳችን ሳይቀር ቤታችን ሳይቀር ብዙ መዓት አልፏል። ለህልውናው ይታገላል። የአማራ ህዝብ አምባገነኑን መንግስት ለመገርሰስ ተነስቷል። እንዳያመርት በመድፍ እያረሰልን ያለ ምኑን እናመርተዋለን? የት እናመርተዋለን? አንድ በሬ ለመግዛት የሚደረደርና አርሶ አደር በመድፍ ስንት በሮቹን በቀደም አማዬ ይገደለበት 5 ሀብት 1 ግመል። እሺ ያው ቤቱ 19 ፍየል ክርስቶስ የተሰቀለበትን ስቅላት ያየነው እኮ አማራዎች ነን። በዚህ ዘመን በ21ኛው ክፍለ ዘመን አማራ ነው የተሰቀለው። ገሎን በመግደሉ ደስ የሚለው ስርዓት ነው ያለው። ደስ ይለዋል። በቃ ደስ ይላል። የምር ይደስታል። እውነቱን ልንገራችሁ፣ አሁን የአማራ ህዝብ ገዳይ እንጂ አዳኝ የለውም። የሚፈርድበት እንጂ የሚፈርድለት የለውም። የአማራ ህዝብ የሚፈርድበት አለ፣ የሚፈርድለት ግን የለም። የሚገለው አለ፣ የሚያድነው ግን የለም። ስለዚህ የሚፈርድለት እንዲያገኝ አደረጃጀት እንሰራለን፣ የሚያድነው እንዲያገኝ አፈሙዛችንን ይዘን እንወጣለን፣ እናድነዋለን ማለት ነው። በቃ ዓላማችን ይሄ ብቻ ነው። የአማራን ህዝብ ማዳን ነው። አንጨርስ ይሄን አቀበት አልጀመርነው። ካላለቀ የፈለገው ዋጋ ይከፈላል፣ እንንደዋለን። አይደለም ይሄን በቁሙ እየሸና ያለ መንግስት እየሞተ የምንኖርበት ጊዜ አልቋል። ሞታችን መሮናል። የአማራን ህዝብ ከበቀል ለመዳን ትምክህተኛው ፋሽስቱ አብይ አህመድን ለማንበርከክ የግፈኞች ተተኪ ሆነን ከመታረዳችን በፊት ጫካ ወጥተናል። ግፍ ሰርተውብናል። እኛ ግፍ እንስራ። እስልምና ሃይማኖትም ኦርቶዶክስ ሃይማኖትም አይፈቅዱም። እኛ አባቶቻችን ልጆች ነን። እኛ የእስልምና ሃይማኖትና የኦርቶዶክስ ሃይማኖት ተከታይ ለሰው ልጅ ጥሩ ነገር እንጂ መጥፎ ነገር የማንሰራ ግፈኛ ሳንሆን የተፈጠርን የአባቶቻችን ልጆች ነን አሉ። እነሱ እንደገደሉት መግደል እንችላለን። መንግስት ግን መሸነፉን ሽንፈቱ ስላወቀ ህዝብ እየገደለብን ስለሆነ ነው። የህዝብ ልጅ ነን፣ እንታገሳለን። ትዕግስታችን ግን ያለቀቀን እርምጃችንን እየወሰድን ሆዳም አማራን እየገደልን ንጹህ አማራን እያዳንን ትግላችን ወደፊት ይቀጥላል። ከኋላ ፊሽካ እየነፋ ጥሩምባ እየነፋ አይዞ በረው ስትለው በረው ተብሮ አይደለም። የኛ ወታደር በከዘራው መትተን በድንጋይ ደብድበን ያዋጋነው ወታደር የለንም። ተመረስ እባክህ ብለን በከዘራ የመታ ነው ካልሆነ በስተቀር ፈሪ አማራ የለም። ይመስገን ለመትረፊያ ለኢትዮጵያ መትረፊያ ስለተባል በከዘራ ተመቶ የሚዋጋ ወታደር የለንም። እንደ አብይ አህመድ ወታደር ይተረሸናል ትገደላል ተብሎ የሚዋጋ ወታደር የለንም። ብልጽግና ከዚህ በኋላ እኛ በህይወት እያለን ደጋግሜ እነግራቸዋለሁ ካላለቅንለት በቀር እኛ ለአብይ አህመድ ጸበል ነን። ፋኖ ለብልጽግና ጸበሉ እስከሆነ ድረስ ጸበሉ አይሽርም። በቃ ይሄን ተስፋ ቆርጦ በደንብ ቅድም ጓዶችም እየመከሯችሁ ነበር። ሚኒሻ ምናምን የነበራችሁ እንኳን ደህና ተመለሳችሁ ነው የሚባለው። ለማይስት የፋኖ ጥይት ተኩሰው